ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁላችሁንም ሰላም ብያለሁ። ውድ የጨረቃ ፋሚሊዎች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲስ ነገር እንግዲህ ዛሬ ይዤላችሁ መጥቻለሁ። ምንድነው የሚለውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀይሚና ቡርኬ አንድ ናቸው የምትሉ ሁላችሁም ይሄን ቪዲዮ ላይክ ሼር አድርጉት ማለት ነው። ሰብስክራይብ አድርጉት። እንዲሁም ደግሞ አዳዲስ ቪዲዮ እንድለቅ የሰብስክራይብ ምልክት በመጫን ቤተሰብ ይሁኑ። ደውሏን በመንካት ማለት ነው። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። እንግዲህ ትናንትና በተለቀቀው ቪዲዮ ብዙዎቻችሁ ብዙ ነገር ብላችኋል፣ ብዙ ነገሮችን ብላችኋል። እንዲሁም ደግሞ ሀይሚዬን ጀግና እያላችሁ ነበርና እስቲ አንዳንድ አስተያየቶችን መስጠት ፈልጋለሁ ማለት ነው። የጨረቃ ፋሚሊ ከሆናችሁ እነሱን የምትወዷቸው ከሆነ እነሱን ወግናችሁ የምትከታተሉ እናንተ ብቻ ናችሁ ይህን ቪዲዮ መመልከትም ማየትም አስተያየትም መስጠት ያለባችሁ ማለት ነው። የጨረቃ ፋሚሊ ያልሆናችሁ ግን እለፉት ማለት ነው። እና ቤተሰቦቼ የምንላችሁ ፈልጌ ነው። ብሩኬ ትናንትና ያደረገው ነገር ጥሩ ነው ብዬ አይደለም፣ ግን ጥሩ ነው ብዬ ታይሆን በደካማ ጎኑ፣ ምክንያቱም የገባ ነገር ነበረ በውስጡ ብዙ ነገሮች ገብተውበታል አይደል? ብዙ ነገሮች እንግዲህ ደካማ ጎኑ ማናት? ሀይሚ ናት ማለት ነው። ምክንያቱም በእሷ ነው ሁሉ ነገር እንግዲህ የተፈተነው ማለት ነው። ምክንያቱም የተፈተነው ምንድነው ያልዋለበት ዋልክ ተብሎ እንግዲህ እሷን ያለማጣት በጣም ብዙ ነገሮችን አድርጎ ብዙ ነገሮችን ሰርቶ እንግዲህ ከዛ ውስጥ ደግሞ አላህ አውጥቶታል ማለት ነው። አሁን ላይ ደስተኛ ሆኖ ነበር። ትናንትና ደስ እንዳለው አይታችኋል። በጣም ደስተኛ ሆኛለሁ። እኔ ይሄን ማለት ማብራራትም አልፈልግም። ስለዚህ ዛሬ ከቅመሜ ጋር እንግዲህ ፏ ማለት እፈልጋለሁ ብሎ እሱ በራሱ በቃ አለ የለ ብሩኬ አንዳንድ ጊዜ እኮ ብዙዎች ነገሮችን አያስተውልም አያይም ብዬ ነው የማስበው። በቃ የራሱ ምክንያቱም እንደ ራሱ ልብ ነው ሁሉም የሚመስለው መሰለኝና ስለዚህ ለዛ ይመስለኛል እኔ የተረዳው ማለት ነው። በቃ እንደዛ ነው የሚያስበው። በቃ እንደ ራሱ ሁሉም ሰው እንደ ራሱ ነው የሚመስለውና ስለዚህ ሀይሚ ደግሞ በጣም ተቀይማለይ። በጣም ብዙ ነገሮችን ያኔ በደላት ብዬ አላወራም፣ ግን ብዙ ነገሮች ተሱ ጋር ተቋቁማ ነበረ። ነገሮችን ተጋፍጣለታለች። አብራ ብዙ ነገር ብዙ መስዋዕት ከፍላለች። ግን እዛ መካከል ላይ ያላግባባቸው ነገር ነበረ። እዩን እየሄዳለሁ አዲስ አበባ ባለ ሰዓት እንግዲህ ሀይሚ ተቀይማ ነበር። በዛ በጣም ተቀይማለች። ያኔ ሁላችንም ተቀይመናል፣ ቁም ነገር ማለት ነው። ስለዚህ በዛ መንገድ እንግዲህ ያ ነገር ተቀይማ አልፈልግህም ብላ በማግስቱ መታ በጥፊ መታው ምናምን ተለያይተው ነበረ እና በዛም በማግስቱ እንግዲህ እውነታው ይወጣ ተገናኝተው ታዩ ጋር ነገሮችን አወርተው ተሱም ጋር ሆና አብራ ነገሮችን እንደፈቱ ነው ሁላችሁም የምታውቁን ነበር። ግን ሀይሚ ግን የዛ ጊዜ ልቧ እንደተሰበረ ሁላችሁም ታውቃላችሁ ብዬ አስባለሁ። እና ቀስ ብሎ ተረጋግቶ ከካሜራ ጀርባ ቀስ ብሎ እሷን አግኝቶ በደንብ አድርጎ ይቅርታ ብሎ ከሷ ጋር ወርቶ ነገሮችን ቀለበት የሚደረገው እንደዚህ አይደለም። እውነት ብሩኬ እዚህ ጋር በጣም ተሳስተሃል ብዬ አስባለሁ። ወይም ስራ ከሆነ ችግር የለውም ምንም ኖርማል ነው ችግር የለውም። ግን ምክንያቱም እዛ ጋር ያለችው እንግዲህ ሚስት የምትላት ሴት ናት አይደል? ጓደኞች የሚያደርጉትን ቢያንስ አንተ እንኳ ብትሳሳ ጓደኞች የሚያደርጉትን ማየት መቼም አያቅትም ብዬ አስባለሁ አይደል? ስለዚህ እሷን ቀስ ብለህ አረጋግተህ ሁሉንም ነገር ማስረዳት ባለብህ መንገድ አስረድተህ እሷን ከዛ በኋላ ሁሉም ነገር ይደርሳል ማለት ነው። ምክንያቱም መጀመሪያ ከእሷ ጋር ሰላም መሆን አለባችሁ። እንደገና ደግሞ በደንብ አድርገህ ይቅርታ ማለት አለብህ። ከካሜራ ጀርባ ሁሉንም ነገር ጨርሳችሁ ከዛ በኋላ ካሜራ ላይ መምጣት ያለባችሁ ነገር መምጣት አለባችሁ። እንደገና ደግሞ ቀለበት የምትለው ነገር እንደ ማንኛውም ምክንያቱም እናንተ ብዙ ጊዜ ሆናችኋል። እንግዲህ 3ኛ ዓመታችሁን እያያዛችሁ ነው ብዬ አስባለሁኝ። እና ቀለበትም በዚህ መንገድ አይደለም ማድረግ ያለብህ ማለት ነው። ቀለበት እንደ ጓደኞች አድርገህ በደንብ አድርገህ ምክንያቱም እናንተ ሁሉን ነገር እንግዲህ ወዳ ተዋውቃችሁ ሁሉን ነገር ጨርሳችኋል ብዬ አስባለሁኝ አይደል? ስለዚህ ተጠናንታችኋል። ከልጅነታችሁ ጀምራችሁ እዚህ ቦታ ደርሳችኋል። ስለዚህ በደንብ አድርገህ ቀለበት ማድረግ ባለብህ መንገድ እንደ ማንኛውም ሰው አድርገህ ከዛ በኋላ የሚቀራችሁን ነገር ደግሞ ቀስ ብላችሁ ማስተካከል ትችላላችሁ ብዬ አስባለሁኝ እንጂ ዝም ብሎ እንዲሁ ሜዳ ላይ ማንም ሰው በሌለበት እንዲሁም ደግሞ ዝም ብለህ በቃ እሷን ይቅርታ መጀመሪያ ታጠይቅ መተህ እዚህ ጋር ይቅርታ ታጠይቃት እንደገና ቀለበት ማድረግ ማለት እኔ እንጃ ይከብዳል። ማለት ለማንኛችሁም ቢሆን ይከብዳል። ምክንያቱም እኔ በነገራችን ላይ ለብሩኬም ለሀይሚም ወግን አይደለም፣ ሁለቱንም የምወዳቸው ናቸውና ሁለቱም እንዲለያዩ አልፈልግም። ግን ማለት አካሄዱ ያለበት መንገድ ይሄ ነው እና ሀይሚ ደግሞ
አንዳንድ ነገሮች እኔ ሁልጊዜ የምናገረው ነገር አለ። ምክንያቱም ማለት ቪዲዮ ላይ ወጥተሽ ወይም ካሜራ ላይ ወጥተሽ ነገሮችን ያልሆኑ ነገሮች ባትናገሪ ብዬ ካሁን በፊት 2-3 ጊዜ ተናግሬያለሁ ማለት ነው። እና ለአንተ የምገባ ሴት አይነት ወንድ ለእኔ ምርጫ የሆንክ ወንድ አይደለህም አባባልሽ ትንሽ እኔ ግር ብሎኛል። ምክንያቱም ምን እንደሆነ ብቻ አልገባኝም። እኔ እናንተ ተገባችሁ ንገሩኝ እና እንደ ብሩክ አይነት ወንድ ደግሞ መቼም አታገኝ ብዬ ነው የማስበው። እና የሚያስብልሽ በጣም ተጎንሽ አለ ታማኝ የሆነ ወንድ ነው እውነት ለመናገር ማለት ነው። እንደዛ አይነት ወንድም ትጀመር ልታገኝም አችም። አንቺም እንደዛው በጣም መልካም ልጅ ነሽ፣ በጣም ጨዋ ነሽ፣ በጣም ጎበዝ ነሽ፣ ጠንካራ ነሽ። እንደዚህ ማለት ተጠናንታችሁ እስካሁን ድረስ የደረሳችሁት በብዙ መንገዶች ነው እና ስለዚህ አንቺም ብኮኝ ሌላ ነገሮችን ማሰብ እኔ እንጃ፣ እንደገና ሌላ ታሪክ ውስጥ ለመግባት እንጂ ካሁን በኋላ ብሩኬን ትተሽ ሌላ ቦታ መሄድ እንዲሁም ደግሞ ብሩኬ ደግሞ እሷን ትቶ ሌላ ቦታ በጣም ይደብራል። እና ስለዚህ አሁንም ቢሆን ብሩኬ እሷን መጀመሪያ ይቅርታ ማለት አለበት። ምክንያቱም ሁላችንም እናጠፋለን። ጥፋታችን አምነን ደግሞ የይቅርታ ልብ ቢኖረን ጥሩ ነው ብዬ ነው የማስበው። ምክንያቱም ይቅርታን ደግሞ ማንኛውም ነገር ቢመጣ ምንም አይነት እንትን ብኮኑ ይቅርታ ካለ ማንኛውም ነገር በቃ ያልፋል ብዬ አስባለሁ እኔ በራሴ ማለት ነው። በይቅርታ ደግሞ ማንኛውም ነገር ይታለፋል። በይቅርታ ማንኛውም ነገር ይቅር ተተባለ በቃ ሁሉም ነገር ይቀራል ማለት ነው። እና ደግሞ እናንተ የምትዋደዱ ናችሁ። እኛ ቀረ ብለን የነበረው ልጅቱ እውነት የሱ ሆና ከሆነ ያን የወሰነውን ውሳኔ በጣም ሁላችንም ቀረ ብሎን ነበረ ብዬ አስባለሁ። እንደገና ደግሞ ሀይሚና ብሩኬን እንወዳለን እያላችሁ የምትሉ ማለት ነው። ብሩኬን ለብቻ ሀይሚን እንወዳለን የምትሉ ለብቻ ማለት ነው። ብሩኬ ጋር ያልሆነ ነገር የምትናገሩ እናንተ እውነት አትወክሉም። እኔ በነገራችን ላይ እያየኋችሁ ነው ብዙዎቻችሁ እኮ ምክንያቱም ጣዲቅ ትሆናላችሁ። እንደገና ደግሞ እዛ ጋር ትገቡ ደግሞ ሌላ ነገር ትሆናላችሁ። ይሄ ነገር ግን አስፈላጊ አይደለም ብዬ ነው የማስበው። በቃ ሁለቱንም የምትፈልጉ ከሆነ ሁለቱም አንድ እንዲሆኑ፣ ሁለቱንም የምገድፉ ከሆነ ሁለቱንም ገድፉ በቃ። ስለዚህ እዛና ዝም ወላውሉ እንደገና ደግሞ አንተ አኮንም አንተ አረባ ማንኛውም ሰው የራሱ የሆነ እንትን አለው አይደል? የሚረባ የማይረባም የራሱ የሚሄድበት መንገድ አለው አይደል? የሰው ማንነት የሰው ምንነት አይታወቅ እዚህ ጋር መጥቶ ሌላ ነገር ማውራት በጣም ይደብራል ብዬ አስባለሁ። እና ስለዚህ ለብሩኬ ደግሞ ምንም አይነት ነገር አታወጡም፣ ለሀይሚን ቢሆን ምንም አይነት ነገር አታወጡላቸውም። ምክንያቱም እነሱ በጣም መልካም ልጆች ናቸው፣ ለብዙዎች አራያ የሆኑ ናቸው። በችግራቸውም ጊዜ እንዲሁም ደግሞ ሰውንም በማገዝም በመርዳትም ቤተሰብ ማለት በጣም ብዙ ልጆችን ያነሱ ናቸው። ተቡታጅራ ተማንኛውም ከመዳም ቅመሞች ራሱ በጣም ብዙዎችን ምክንያቱም አሁን ላይ እዚህ ጋር የሆነ ችግር ትደርስባቸው አንዱን የምገለብጡ ሰዎች በጣም ታሳዝኑኛላቸው። እነሱ ግን እናንተን እየገለበጡ አይደለም የሚወዷችሁ እውነት ለመናገር ሀቂቃ ትክክለኛ ፍቅር ያላቸው ልጆች ናቸው። ደግሞ ያንን ደግሞ እያሳያችሁ ነው በተግባር ማለት ነው። አይታችኋል፣ ታሁን በፊት አይታችኋል አይደል? የሆነ ልጅ ጌም ነበራት። ማን ነበር? ብሩኬ ነበር እያስተባበረ የነበረው። ማን ነበር? የሀይሚ ነበረች። እንዲሁም የነሱ ፋሚሊ ነበር አይደል? አብሯ የነበረው ማለት ነው። እንዲሁም ደግሞ የሆነ ልጅ አባቷ ታመመ ተባለ። 100,000 ብር ነው የሰጡት ማለት ነው። ምክንያቱም እናንተ ትጨነቁ እኛ አንፈልግም፣ እናንተ ዘና እንድትሉ ነው። እናንተ እኛን የምትከታተሉን ዘና ብላችሁ ፈታ ብላችሁ እንዲሁም ደግሞ እኛን ስለምትወዱ እኛ ደግሞ በተቸገራችሁ ሰዓት መድረስ አለብን የሚሉ ልጆች ናቸው። እና ማንኛውም ሰው የተቸገረ ሰዓት ይደርሳሉ፣ በጣም እውነት ይደርሳሉ። እንኳን እነሱን ማለት ነው ዞር ብለው የማያዋችሁን እዛ ጋር እያጥረገረጉ እየተሳደቡ ስንት ነገር እያሏችሁ ራሱ እነሱን የምትከታተሉ አላችሁ ብዬ አስባለሁኝ አይደል? እናንተ አብዛኞቻችሁ ማለት ነው አብዛኞቻችሁ መልካም ናችሁ። አብዛኞቻችሁ ደግሞ ከዛ ውስጥ ያላችሁ አላችሁ ማለት ነው። በቃ የሆናችሁ ሀይሚ የኛ ናት ብሩኬ የኛ ነው የምትሉ ማለት ነው። ብሩኬንም ሀይሚንም ባንድ መውደድ ካለባችሁ ባንድ ውደዱ። ባንድ የማትወዱ ከሆነ በቃ የራሳችሁን እንትን አለመስጠት አለማየት ይቻላል። በቃ እንደዛ ነው እኔ እና ስራቸው ደግሞ ይስሩ በቃ የሚሰሩትን የራሳቸው የሆነ እንትን አላቸው። የራሳቸው የሚያውቁን ነገር አለ። የራሳቸውን በቃ ይስሩ የሚሰሩትን ነገር ማለት ነው። ስለዚህ ማየትም ያለ ማየትም የራሳችሁ ጉዳይ ነው፣ የራሳችሁ ምርጫ ነው ያ ነገር ማለት ነው እና
ግን እነሱን እንዲለያይ የሚያደርግ ነገር ባታረጉ ጥሩ ነው ብዬ ነው የማስበው። በውስጥም እየሄዳችሁ ያልሆነ ነገር የምትሏላችሁ። ስለዚህ በተዝ ነገር ብትጠነቀቁ። ምክንያቱም እናንተ ያው ማለት ያላችሁት ስደት ላይ ነው። አንድ ሰው ያንን ሰው እንደዚህ አድርገው እንደዚህ ይሁን እያላችሁ የምትራገሙ ምናምን አላችሁ። ስለዚህ ያ ነገር ደግሞ ለማንኛችንም አይጠቅምም። ማንኛችንም የሚጠቅም ነገር አይደለም። ምክንያቱም ሁላችንም ምን እንደሚደርስብን እኮ አናቅም። እኛ አይደል ምን እንደምንሆን አናቅም አይደል? ስለዚህ ያን ነገር ማሰብ አለባችሁ ብዬ አስባለሁኝ። እና በብዛት የፋሚሊው በጣም ደስ ይላል። በጣም መልካሞች አላችሁ። በጣም ከምላችሁ በላይ በጣም እነሱን የምትወዱ የምታከብሩ፣ እኛንም ራሱ እነሱን በምን ሰዓት የምታበረታቱ በጣም ብዙ ልጆች አላችሁ። በጣም እንወዳችኋለን። ትልቅ ክብር አለን። እንዲሁም ደግሞ እዩ ደግሞ ትናንትና ወጥታ ልጅህን ተቀበል ብለው ነበረ። እንግዲህ ሚኪ ደግሞ የኔ አይደለም እያለ ነበረ ልጁ። እንግዲህ ፈጣሪ ያግዝሽ አንቺንም ማለት ነው። ምክንያቱም ልጅ ይዞ ኢትዮጵያ ላይ ማሳደግ አሁን ላይ በጣም ከባድ ነው። በኑሮ ውድነቱ በጣም ከባድ ነው። ሁሉም ነገር ይፈትናል ብቻ ማለት ነው እና ግን ይሄን ነገር ባታረጊ ጥሩ ነበር። ሰው እንትን ውስጥ ገብተሽ ግን ብዙ ህይወት አበላሻሸሽ ብዬ ነው የማስበው። አሁንም ቢሆን አንቺ ማስታረቅ ትችያለሽ ብዬ አስባለሁ። ምክንያቱም በልጅሽ ምክንያት አይደል ይሄን ነገር የፈጠርሽው። ስለዚህ ማስታረቅ የምትችይ ሴት ነሽ። አሁንም ቢሆን እነሱ እንዲታረቁ አንድ እንዲሆኑ እንትን ማለት አለብሽ። ሲቀጥል ደግሞ አህሰን የምትባለው ሰውዬ ብወጣ ከነሱ መካከል ጥሩ ነው ብዬ ነው የማስበው። ትናንትና ሀይሚም ራሱ አሰን ቤት ነው መሆን የምፈልገው እያለች ነበር። ይሄ ነገር ቢቀርብሽ ጥሩ ነው ብዬ ነው የማስበው። ወዳችኋል።